በዚህ ዓለም ላይ ያለ ሰው ወደ 8 ቢሊዮን የሚጠጋ ሰው ሁሉም አንድ አላህን ብቻ ነው እንደሚያመልከው አይደለም። ኢሳን የሚያመልኩ አሉ፣ ሙታንን የሚያመልኩ አሉ፣ ጉዑዛን ፍጥረታትን ዛፍን ድንጋይ የሚያመልኩ አሉ፣ መላእክትን ነቢያትን ደጋግ የአላህ ባሪያዎችን የሚያመልኩ አሉ። እኛ ግን ሙስሊም ነን ስንል ላኢላሃ ስንል እነዚህን ሁሉ አምልኮ እየተቃወምን ነው። ንጹህ አእምሮ ያለው ማሰብ የሚችል ሰው መስማት የሚችል ጆሮ ያለው ኢስላም ሐቅ መሆኑን ለመረዳት እስከ ማስገደድ ደረጃ የሚያደርሰው ነገር የለም። ከፀሐይ በላይ ግልጽ የሆነ የደመቀ እውነት ነው። ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን እኔም የሱ መልእክተኛ መሆኔን እመሰክራለሁ። ላ የልቀላሁ ቢሂማ አብዱን አንድ የአላህ ባሪያ በእነዚህ ሁለት ምስክሮች በላ ኢላሃ ኢላላህ ሙሐመዱን ረሱሉላህ አላህን አይገናኝም አሉ። ገይረ ሻኪን ፊሂማ ምንም ያልተጠራጠረ ሆኖ በእነሱ አላህን አይገናኝም ኢላ ደኸለል ጀነ ቀጥታ ጀነት የገባ ቢሆን እንጂ። ሰብስክራይብ በማድረግ ቤተሰብ ይሁኑ። አማ ባዕዱ አሉ ከዛም ሸይኹ ቀጥለው ከዚህ በኋላ ማለት ነው አይ ባዕደ البسملة والحمد لله والصلاة والسلام على رسول الله بسم الله ብዬ በጌታዬ ስም ከጀመርኩኝ ለሱ ምስጋና ካቀረብኩኝና በመልእክተኛውና በቤተሰቦቻቸው ላይ ሰላዋትን ካወረድኩ በኋላ እንደማለት ነው። ልክኛ ደብዳቤ ስንጽፍ ከዚህ በኋላ የማማክረህ ጉዳይ ቢኖር እንደሚከተለው ይሆናል የምንለው አማ ባዕድ ይላል። ከዚህ በኋላ فهذه አሉ ሸይኹ ይህቺ ከሊማቱ ቃላቶች ናቸው ሙጀዘቱን አጠር ተደርገው የቀረቡ በጣም ያልተለጠጠ ያልሰፋ እጥር ምጥን ተደርጎ የቀረበ ነው። በምን ዙሪያ في بيان በማብራሪያት ዙሪያ በምን ማብራሪያ بعض ما يجب ከፊል በእኛ ላይ ግዳጅም ይሆነውን أن يعرفه العامة አጠቃላይ ማህበረሰቡ ሊያውቀው ግድ የሚለውን عن دين الإسلام ስለ እስልምና ሃይማኖት ማህበረሰቡ ኡማው ሊያውቀው የሚገባውን የተወሰነ የሚያብራራ ነው። وسميتها ስሙንም የዚህ መጽሐፉን ሽፋን ሰይሜዋለሁ الدروس المهمة لعامة الأمة ወሳኝና አስፈላጊ ትምህርት ለአጠቃላይ ሙስሊሙ ማህበረሰብ በማለት وأسأل الله اللهንም እማጸናዋለሁ أن ينفع بها በዚች ኪታብ ሰበብ እንዲጠቅምልኝ المسلمين ሙስሊሞችን ያነበቡትንም የሰሙትንም وأن يتقبلها مني ከኔም ስራዬን በእخلاص እንዲቀበለኝ ለምነዋለሁ إنه جواد الله ለጋስ ነው كريم ቸርም ጌታ ነው ይላል። አላህ ይቀበላችሁ እኛንም ተጠቃሚ ያደርገን በሰማነውም ባነበብነውም። ይሄ እንግዲህ መግቢያ ነው። ከዛ ቀጥታ ወደ ትምህርቱ ገቡ። الدرس الأول የመጀመሪያው ትምህርት أركان الإسلام የኢስላም ማዕዘናት አሉ። ማዕዘን ማለት የአንድ ቤት ዋናው ክፍል ነው። በዚህ በዙሪያ በኩል ያለው ማለት ነው። ማዕዘኑ ከሌለ የቤቱ መሰረትም አይኖርም፣ ጣራዎቹም ይረግፋሉ። እስልምናም የቆመባቸው ዋና ዋና ማዕዘናት አሉ። እነሱን ነው የሚያብራሩት። በያኑ አርካን الاسلام الخمسه አምስቱን የእስልምና ማዕዘናት ማብራሪያ እንሰጥበታለን። واولها ከአምስቱ የመጀመሪያውና واعظمها ትልቁ ማን ነው ከተባለ ሸሃደቱ አን ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ። ይሄ የመጀመሪያው ሸሃደቱ ምስክርነት መስጠት ነው። ምስክርነት ማለት በልብህ ያመንክበትን ስለ ጉዳዩ በቂ ዕውቀትና ግንዛቤ ያለህን ነገር በአንደበትህ መመስከር ማለት ነው። ሰውየው በልቡ ካላመነ ዝም ብሎ በመላሱ ቢናገር ምስክርነቱ ተቀባይነት የለው። ሸሃዳው መቅቡል የሚሆነው ያመነበትንና ያወቀውን በአንደበቱ የሚመሰክር ሰው ነው። ለዚህ ማረጋገጫው የሙናፊቆች ጉዳይ ነው። ሱረቱል ሙናፊቁን ላይ ጌታችን አላህ إذا جاءك المنافقون منافقان ወዳንተ በመጡ ጊዜ قالوا نشهد إنك لرسول الله እርሶኮ የአላህ መልእክተኛ መሆኑን እንመሰክራለን አሉ። ግን ጌታችን ምን ብሎ ምላሽ ሰጠ? والله يعلم إنك لرسوله አንተ የኔ መልእክተኛ መሆንህን እኔ አላህ አውቃለሁ። والله يشهد إن المنافقين لكاذبون መናፍቃኖች ዋሾች እንደሆኑ አላህ ይመሰክራል አለ። ምኑ ነው ውሸታቸው? እሳቸው ዘንድ ሲመጡ ያሉት ምንድነው?
ነሽሀዱ ኢነከ ለረሱሉላህ እርሶ የአላህ መልእክተኛ መሆኖትን እንመሰክራለን ነው አይደለም እንዴ እዚህ ንግግር ውስጥ ውሸት አለ እንዴ አለ የለም እሳቸው የአላህ መልእክተኛ ናቸው ብሎ መመስከር የእውነት ምስክር እንጂ የውሸት አይደለም ጌታችን ግን ለምንድነው እነሱ ውሸታሞች እንደሆኑ እመሰክራለሁ ያለው ይሄ የተናገሩት ምላሳቸው ላይ ብቻ ያለ ነው ልባቸው ውስጥ ዘልቆ ያልገባ ያላመኑበት ጉዳይ ነው ስለዚህ ዛሬም ሸሃዳው ትክክል እንዲሆን የሚፈልግ ሰው ከልቡ ያመነበትን ያወቀውን ነው እንጂ ውስጡ አምኖ ያልተቀበለውን በምላሱ ላ ኢላሃ ኢላላህ ቢልም አይሰራም ከአምስቱ የእስልምና ማዕዘናት አንዱ ሸሃደቱ መመስከር ነው ሲባል አን ዒልምን ወኢማንን አውቀንም አምነንም የሚለው ግድ ነው ግልጽ ነው ካላወቅን ስለምን መሰክረው ነገር ግንዛቤ ከሌለን ምን ይያልን እንደሆነ አናውቅም ማለት ነው አንድ ሰው መጥቶ ላ ኢላሃ ኢላላህ ሲል ቢያንስ ጁምለተን በጥቅሉ ምን ይያለ እንደሆነ ሊገባው ይገባል ላ ኢላሃ ኢላላህ የሚለው ዱዓ ነው ኢስቲግፋር ነው ምርቃት ነው ስድብ ነው ወይስ የእምነት ምስክርነት ቃል ነው ማወቅ አለበት እንዲሁም ደግሞ ካወቀ ልቡ አምኖ መቀበል አለበት የዛኔ አንደበቱ ሲመሰክር ትክክለኛ ሸሃዳ ይባላል ሸሃደቱ መመስከር ነው ምን ብለን አንላ በፍጹም የለም ኢላሃ አምልኮ የሚገባው አምላክ ኢላላህ ከአላህ በስተቀር ላ ኢላሃ ኢላላህ ማለት ላ ማዕቡደ ሐቀን ኢላላህ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ በልብ በማመን በአንደበት መመስከር ነው ወአነ ሙሐመደን ነቢያችን ሙሐመድ አለይሂ ሰላቱ ወሰላም ረሱሉላህ የአላህ መልእክተኛ መሆናቸውን አምኖ መመስከር ነው ይሄ የመጀመሪያው ከአምስቱ የእስልምና ማዕዘናት ቀዳሚውና ትልቁ ነው بشرح معانيها ስለዚህ ማዕናውን ትርጓሜውን የተወሰነ በማብራራት ለሰዎች ትምርቱ ይሰጣል ከምን ጋራ مع بيان ከማብራራት ጋራ شروط لا اله الا الله የلا اله الا الله شروط መሟላት ያለባቸው መስፈርት ፕሪኮንዲሽኖች ምን እንደሆኑ ከማብራራት ጋራ እንደዛ ካሉ ሸይኹ እኛም ወደ ጉዳዩ እንገባና فما معنى لا اله الا الله لا اله الا الله ማለት ምንድነው ማዕናው ወንድሞች ትኩረታችሁ ከኔ ጋር ይሁን لا اله الا الله የሚለውን ትክክለኛ ፍቺውን ማዕናውን ማወቃችን ከብዙ ስህተቶች ይጠብቀናል ሳናውቅ ሽርክ ላይ ከመውደቅ ይታደገናል لا اله الا الله የሚለው ቃል ትክክለኛ ፍቺው ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ማለት ነው አንድ ሙስሊም لا اله الا الله ብሎ መሰከረ ማለት ከጌታው ከአላህ ጋራ ሁለት ቃል ኪዳን ገባ ማለት ነው የመጀመሪያው ቃል ኪዳን ይሄንን ምስክርነት ከሰጠበት ጊዜ አንስቶ እስኪሞት ድረስ ባለው ቀሪ የህይወት ዘመኑ አላህን ብቻ ሊገዛ እርሱን ብቻ ሊያመልክ ቃል መግባቱ ሲሆን ሁለተኛው ቃል ኪዳን ደግሞ ከአላህ ውጭ በሚመለኩ ነገራት ራሱን ሊያገልና ሊያርቅ ሊክድባቸው ምክንያቱም ላ ኢላሃ የሚለው የመጀመሪያው ቃል ይሄንን ያሳያል ላ ማለት የለም ማለት ነው ነፍይ ነው አግላይ ውድቅ የሚያደርግ ነው ምንድነው የሌለው ብለን ስንጠይቅ ኢላህ ይለናል ኢላህ ማለት አልማዕቡድ ማለት ነው የሚመለክ ስለዚህ ላ ኢላሃ ስንል የሚመለክ አምልኮ የሚገባው በፍጹም የለም ይያልን ነው ይሄ እምነት ነው ክህደት ነው ምንድነው ወንድሞች አምልኮ የሚገባው የለም ማለት እምነት ነው ክህደት ነው ተናገሩ ኩፍር ነው ክህደት ነው እያመነ አይደለም ሰውየው እየካደ ነው ላ ኢላሃ አምልኮ የሚገባው የለም ካለ ማንንም አላመልክም አልገዛም ይያለ ነው ክህደትን አወጀ ሲዘጋው ደግሞ ኢላላህ አለ ኢላ ሲቀር ደግሞ አለ استثناء መጥቷል እዚህ ጋር ወይም ኢስባት የሚባለው ማን ሲቀር አላህ ብቻ ሲቀር አለ እሱ የሚመለክ አምላክ ነው ከሱ በስተቀር ግን ሌላ የሚመለክ የለም ነው ስለዚህ ኢላላህ አላህ ብቻ ሲቀር ካለ ይሄ እምነት ነው ክህደት ነው እምነት ነው በአላህ አምላክነት አምኗል እሱን ሊያመልከው ቃል ገብቷል ነው
ስለዚህ ሁለቱን አንድ ላይ ስንወስዳቸው ላ ኢላሃ ኢላላህ ሲባል ሙስሊም ክህደትንም እምነትንም እየገለጸ ነው። ክህደቱ በማን ነው ሲባል ከአላህ ውጭ በሚመለኩ ነገራት ነው። እምነቱስ በማን ነው ሲባል ደግሞ በዓለማቱ ጌታ በአንዱ አምላክ በአላህ ነው። ስለዚህ በላ ኢላሃ ኢላላህ ውስጥ ስንት ማዕዘን አለ ማለት ነው? ሁለት ማዕዘን አለ። ነፍይና ኢስባት የሚባለው ነፍይ ማለት ውድቅ ማድረግ ማግለል ሲሆን ኢስባት ማለት ደግሞ ማጽደቅ ዕውቅና መስጠት ማለት ነው። ምኑን ነው ውድቅ የምናረገው ምኑን ነው የምናገለው ስንል ላ ኢላሃ ስንል ነው። አምልኮ የሚገባው የለም ስንል ነው። እምናጸድቀውና ዕውቅና የምንሰጠው ደግሞ ኢላላህ ብለን ስንናገር ነው ከአላህ በስተቀር። ስለዚህ ጌታችን አምላካችን አላህ ብቻውን ሊመለክ የሚገባው ጌታ ነው። አምልኮን ለሱ ዕውቅና እንሰጣለን። ከአላህ ውጭ በሚመለኩ ነገሮች ደግሞ ክደናል፣ ራሳችንን አግልለናል። ምክንያቱም በዚህ ዓለም ላይ ያለ ሰው ወደ 8 ቢሊዮን የሚጠጋ ሰው ሁሉም አንድ አላህን ብቻ ነው እንደሚያመልከው አይደለም። ዒሳን የሚያመልኩ አሉ፣ ሙታንን የሚያመልኩ አሉ፣ ጉዑዛን ፍጥረታትን ዛፍን ድንጋይ የሚያመልኩ አሉ፣ መላእክትን ነቢያትን ደጋግ የአላህ ባሪያዎችን የሚያመልኩ አሉ። እኛ ግን ሙስሊም ነን ስንል ላ ኢላሃ ስንል እነዚህን ሁሉ አምልኮ እየተቃወምን ነው። ዒሳን በሚያመልኩ ዛፍን ነብይን መላእክን በሚያመልኩ ድንጋይን በሚያመልኩ ቀብርን ጂኒን በሚያመልኩ ሁሉ እየተቃወምናቸው ነው። ምን ብለን ላ ኢላሃ አይ ላ ማዕቡደ ሐቀን በእውነት አምልኮ የሚገባው ማንም የለም ስንል ሰዎች ያሉበትን አምልኮ ሁሉ እየናድነው ነው እያፈረስነው ነው። ኢላላህ አላህ ብቻ ሲቀር ደግሞ ሲል አላህን በብቸኝነት ለሚያመልኩት ዕውቅና እየሰጠን ነው እያረጋገጠን ነው። ስለዚህ በላ ኢላሃ ኢላላህ ውስጥ ምን አለ? ሁለት ማዕዘን አለ። ኩፍሩን ወኢማን ክህደትም አለ እምነትም አለ። ይሄ ፍልስፍና ሳይሆን የራሱ የቁርአን ግልጽ ቋንቋ ነው። ከየት የተገኘ ነው ከተባለ ከጌታ አላህ ቃል መውሰድ ይቻላል። ጌታችን በሱረቱል በቀራ ምዕራፍ 2 ቁጥር 256 ላይ በግልጽ ቋንቋ ይነግረናል። ምንድነው ያለው? ከአየቱል ኩርሲይ ቀጥሎ ያለው 256ኛው አየት ላ ኢክራሃ ፊዲን በሃይማኖት ማስገደድ የለም ይላል። ሙስሊም ያልሆነ ሰው የእስልምናን ሃይማኖት ያለ ምርጫው ያለ ፍላጎቱ እንዲቀበል ማስገደድ አይቻልም። ለምን? ምክንያቱም ቀድ ተበየነ ሩሽዱ ሚነል ገይ ቀጥተኛው መንገድ ከጥመት ጎዳናዎች በርግጥም ተገልጿል ተብራርቷል። ንጹህ አእምሮ ያለው ማሰብ የሚችል ሰው መስማት የሚችል ጆሮ ያለው ኢስላም ሐቅ መሆኑን ለመረዳት እስከ ማስገደድ ደረጃ የሚያደርሰው ነገር የለም። ከፀሐይ በላይ ግልጽ የሆነ የደመቀ እውነት ነው። ቅናቸው መንገድ ከጥሜቱ ተገልጿል ተብራርቷል። ስለዚህ ከዚህ በኋላ ይሄንን ነፃ ፍቃዱን ተጠቅሞ ፈመን የክፉር ቢጣጉት በጣዖታት የሚክድ ሰውና ወዩእሚን ቢላህ በጌታው በአላህ የሚያምን የሆነ ሰው ፈቀድ استمسك بالعروة الوثقى በርግጥም አስተማማኝ የሆነቿን ጠንካራይቱን ዘለበት በእጁ ጨብጧል። ለንፊሷም ለሃ ምንም መበጠስ የሌላት ጀነት የምታደርሰው والله سميع عليم አላህ የባሮቹን ንግግር ሰሚ ሁኔታቸውን ድርጊታቸውንም አዋቂ ጌታ ነው ይላል። ስለዚህ በዚህ የቁርአን አንቀጽ መሰረት ፈመን የክፉር ቢጣጉት በጣዖታት የሚክድ ሰውና ወዩእሚን ቢላህ በአላህ የሚያምን አለ። በአላህ ከማመን ጎን ለጎን በምን መካድ ያስፈልጋል? በጣዖታት መካድ ያስፈልጋል። ጣዖት ሲባል የግድ ቻይና ሀገር ላይ ወይ ህንድ ሀገር ላይ እንዳለው ከድንጋይ ከላስቲክ ወይ ከእንጨት የሚሰራ ብቻ አይደለም። ጣዖት ማለት ኩሉ ማ ዑቢደ ሚን ዱንላህ ከአላህ ውጪ የተመለከ ነገር በጠቅላላ የጣዖት አምልኮ ይባላል። ተመላኪው በጉዳዩ ላይ ካልተስማማ ባላየው ባላወቀው ነገር ከሆነ የተመለከው እሱ ጣዖት አይባልም። ተግባሩ ግን አምላኪው ጣዖት አምላኪ ተብሎ ነው የሚጠራው። ስለዚህ ሙስሊም በአላህ አምናለሁ ሲል ከዛ ጎን ለጎን ከአላህ ውጪ በሚመለኩ ነገራት ምን አርግ ያለው እያለ ነው ክጃለሁ እያለ ነው። ላ ኢላሃ ኢላላህ ማለት ይሄ ነው። ይሄ ብቻ አይደለም የቁርአን አንቀጽ ሌላ ተጨማሪ ማስረጃ መስጠት ይቻላል። አባታችን ኢብራሂም አለይሂ ሰላም ከተከታዮቹ ጋር ሆኖ
ለህዝቦቹ ምን ብሎ ነው የተናገራቸው እንደውም ጌታችን አላህ ያን ንግግሩን ሲጠቅስልን ከንግግሩ በፊት ምንድነው ያለው በኢብራሂም መከተል ለናንተ አርአያ ሞዴል አላችሁ ነው ያለው የቱጋ ከተባለ በሱረቱ ሙምተሂና ምዕራፍ 60 አንቀጽ 4 ላይ قد كانت لكم اسوه حسنه ይላል ጌታችን የአላህን ቃል አዳምጡ ምን እንደሚል قد كانت لكم በርግጥም ለናንተ አላችሁ ይላል اسوه حسنه ጥሩ የሆነ አርአያ መልካም ሞዴል አላችሁ ከተከተላችሁ አለ በማን في ابراهيم والذين معه በኢብራሂምና በእነዚያ ከርሱ ጋር አብረው ባሉ ሙእሚኖች ምናቸው ነው አርአያ የሚሆነን ሞዴል አድርገን የምንወስደው ስንል اذ قالوا لقومهم ለህዝቦቻቸው እንዲህ ባሉ ጊዜ አስተውሱ አለ ይሄ ነው አርአያነቱ ምን አሉ ለህዝቦቻቸው إنا براء منكم እኛ ከናንተ አምልኮ የጸዳነን አሉ በራ አድርገዋል እናንተ ከምታመልኩት ከአምልኳችሁ የጸዳነን ከናንተ ብቻ ሳይሆን ومما تعبدون من دون الله ከአላህ ሌላ ከምትገዟቸው ከምታመልኳቸው ጣዖታትም የጸዳነን አናመልካቸውም እነዛን ጣዖታት እንደውም ከፈርና ቢኩም ከፈርና ነው ያሉት ምን ሆነናል አሉ ኢብራሂምና ተከታዮቹ ከፈርና ከፍረናል እኮ ነው ያሉት አምነናል አይደለም ከፈርና ከፍረናል ግን የከፈርነው በጌታችን ሳይሆን ቢኩም በእናንተ ያሰተ አምልኮ ከፍረናል አንቀበለውም እናንተ ያላችሁበትን ያምልኮ መንገድ አምልኮ ነው ብለን አላመንም ስላላመንን ምን ሆነናል ከፈርና ቢኩም በእናንተ አምልኮ ክደናል ክህደትንም ማወጅ ግድ ነው ከዛም ቀጠሉና ምን አሉ ወበዳ ከዚህ በኋላ ይፋ ወጥቷል ተገልጿል አሉ ምን በይነና ወበይነኩም በእኛ በሙስሊሞችና በእናንተ በሙሽሪኮች በካፊሮች መካከል አልዓዳወቱ ጠላትነት ይፋ ወጥቷል ወልበግዳኡ ጥላቻም እንደዚሁ ተገልጿል ጠላት አድርገን ነው የምንይዛችሁ ከልባችን ነው አምረረንም የምንጠላችሁ አበደን ለዘላለም ነው ታዳ ይሄ ጥላቻና ጠላትነት ወደ ፍቅርና ወደ ወዳጅነት የሚቀየረው ግን አንድ ነገር ስታረጉ ብቻ ነው እሱም حتى تؤمنوا بالله وحده በአንድ አላህ በብቸኝነቱ እስክታምኑ ድረስ እያጋራችሁበት ጣዖታትን እየተገዛችሁ ወዳጅነት የለም ነው ስለዚህ ከዚህ ማየት ምን ተረዳ ኢብራሂም አለይሂ ሰላም ከተከታዮቹ ጋራ በጌታ አላህ ማመኑን ብቻ ሳይሆን የጠቀሰው ከአላህ ውጭ በሚመለኩ ነገሮች ክጃለው ብሎ ክህደትንም ነው ያወጀው እኛም ይሄንን ማድረግ አለብን ጌታችን ፈመን يكفر بالطاغوت ያለው ይሄንን ነው በጣዖታት የሚክድ ሰው ሌላ እንጨምር ማስረጃ ዊትር እንዲሆን ማለት ነው ደሊልነቱ ሌላ ተጨማሪ ለዚህ ማስረጃ ምን አለ ሲባል ሱረቱ አልአዕራፍ ቁጥር 7 ላይ ሁድ አለይሂ ሰላም ወደ ህዝቦቹ ተልኮ ያ ቀውም ይዕቡዱላህ ما لكم من إله غيره اللهم تجزوا كسوچ ለናንተ የሚመለክ አምላክ የላችሁ ነበር ያላቸው ከዚህ ከላ ኢላሃ ኢላላህ ጥሪው ይሁድ ህዝቦች ምንድን ነበር የተረዱት ሱረቱ አልአዕራፍ ቁጥር 7 ላይ መልሳቸው ለኛ ትልቅ ማስረጃ ነው قالوا እነሱም ማሉት ይላል የተቃውሞ ምላሽ ሲያሰሙት አጂኢተና ደሞ ወደኛ መጣህብን እንዴ ያሉት ምን ይዞ ሊናዕቡደላህ ወህደህ አንድ አላህን በብቸኝነት እንድንገዛ ሌላስ ወነዘረ ማ ካነ ያዕቡዱ አባኡና አባቶቻችን ሲያመልኳቸው ሲገዟቸው የነበሩትን ደግሞ እንድንተዋሉ ሁድ ላ ኢላሃ ኢላላህ በሉን ያላቸው እነሱ ከዚህ ጥሪ ሁለት ነገር ተረዱ አንደኛ አላህን በብቸኝነት እንዲገዙ እሱ እንደጠራቸው ሁለተኛስ እስከዛሬ ሲያመልኳቸው የነበሩ አባቶቻቸው የሚገዟቸውን የሐሰት አማልክት እንዲርቁ ይሄ ነው እንግዲህ ስለዚህ በላ ኢላሃ ኢላላህ ውስጥ ሁለት መስፈርት አለ ነፍይና ኢስባት ወይም ኩፍርና ኢማን ተብሎ ሲገለጽ ሙስሊም አላህን እዚህ ጋር እየተገዛ እያመለከ እዚህ ጋር ደግሞ ከአላህ ውጭ ላለ አካል ዒባዳን አሳልፎ ከሰጠ ለቀብር ወይ ለዛፍ ወይ ለድንጋይ ምኑ ሙስሊም ሆነ ሙሽሪክ ነው የሚባለው ይሄ ምክንያቱም ሙሽሪክ ማለት የሚያጋራ ሼር የሚያረግ የሚያካፍል ማለት ነው ለአላህ የሰጠውን ዒባዳ ከአላህ ውጭ ላለ አካል ሄዶ የተወሰነ ከሰጠ ምን ያረገ ነው ሰውየው እያጋራ እያካፈለ ነው በአረብኛ ቋንቋ
ሙሽሪክ ሆነ ማለት ነው ሰውየው አጋሪ ወይ ደግሞ በተቃራኒው አላህንም አይገዛም ከአላህ ውጪ ያለንም አያመልክም ምንም ያመልከው አምላክ የለውም አሁንም ሙስሊም አይባልም ይሄ ምን ይባላል ሙልሂድ እምነት አልባ ኤቲስት ተብሎ ይጠራል ማለት ነው ታዲያ ከነዚህ ከሁለቱ ግሩፖች ወጣ ባለ መልኩ ሙስሊም የሚባለው ማን ነው ስንል አላህን ያመልካል ይገዛል ከአላህ ውጪ ያሉ አምልኮቶችን ግን ይክዳል ከነሱ ይርቃል ላ ኢላሃ ኢላላህ ይሄንን ነው ሁለቱም ይዘው መልእክቱ ግልጽ መሰለኝ ሸይኹም እንግዲህ የጀመሩት እዛ ጋር ነው አሁን ወደ ኪታቡ ስትመለሱ ወማዕናሃ ማዕናው ትርጓሜው አሉ ላ ኢላሃ የሚለው ናፊየን አግላይ ነው አሉ ምንን ያገላል ጀሚዓ ማ ይዕበዱ የሚመለክን በጠቅላላ ሚን ዱንላህ ከአላህ ሌላ ከሱ ውጭ የሚመለኩትን ሁሉ ላ ኢላሃ ሚለው ናፊ አግላይ ነው አይገባቸውም እያለ ነው አንድ ሰው መጥቶ ኢየሱስ ጌታ ነው ያድናል አምላክ ነው ቢልህ ላ ኢላሃ ካልከው ምን አልከው ማለት ነው አፈረስክበት በፍጹም አምልኮ አይገባውም ነው እዛ ውስጥ ይካተታልና ማለት ነው ኢላላህ የሚለው ደግሞ ሙስቢተን አጽዳቂ ነው ዕውቅና ሰጪ ነው ምንም አልዒባደተ ሊላህ አምልኮን በጠቅላላ ለአንድ አላህ ዕውቅና ይሰጣል ወህደሁ ለብቻው የተገባው መሆኑን ይገልጻል ላ ሸሪከ ለሁ ለርሱ ምንም ተጋሪ በሌለው መልኩ ማለት ነው ይሄ የላ ኢላሃ ኢላላህ ማዕና ነው ማለት ነው ትርጓሜ ግልጽ ነው ወንድሞች ስለዚህ ላ ኢላሃ ኢላላህ ማለት ከአላህ በስተቀር በእውነት የሚመለክ አምላክ የለም ማለት ነው ሰው ይሄን ትክክለኛ ትርጉም ማወቅ መቻል አለበት ምን ቀረታ ዳሽ ትርጉሙን ካወቅን ሲባል ወአማ ሹሩጡ ላ ኢላሃ ኢላላህ የላ ኢላሃ ኢላላህ መስፈርቶችማ አሉ ሸይኹ መስፈርቶች فهي እነሱ ቀጥለው የሚጠቀሱ ናቸው መስፈርት ማለት ግዴታ ሊሟላ የሚገባ ፕሪኮንዲሽን ቅድመ ዝግጅት ማለት ነው በአረብኛው ቋንቋ ሸርጥ ማለት ما يلزم من عدمه العدم ولا يلزم من وجوده وجود ይባላል አለመገኘቱ መስፈርቱ አለመሟላቱ የተፈለገውን ነገር የሚያስቀር እንዳይገኝ እንቅፋት የሚሆን ነገር ማለት ነው ለምሳሌ ሶላታችን ተቀባይነት እንዲኖረው አንዱ ሸርጥ ጧሃራ ነው አይደለም ጧሃራ ከሌለው ሰውየው ምን እንዳይኖር ያደርገዋል ሶላት እንዳይኖረው ያደርገዋል ለሶላቱ መገኘት ጧሃራ ምንድነው ሸርጥ ነው አሁንም ላ ኢላሃ ኢላላህ የሚለው ምስክርነታችን አላህ ዘንድ መቅቡል እንዲሆን ማሟላት ያለብን መስፈርት አለ ነው እነዛን መስፈርቶች አንድ ሁለት ብለን ከማየታችን በፊት መስፈርት ራሱ እንዳለው የኢስላም ሊቃውንቶች የገለጹትን አንድ የሶስቱን ሊቃውንት ምሳሌ ልንገራችሁ አንደኛው ሐሰኑል በስሪ ናቸው ታቢዒዩ ረሂመሁላህ ቂለ ሊልሐሰን ኢማም ሐሰኑል በስሪ ረሂመሁላህ ተባሉ ኢነ ኡናሰን የቁሉነ መን ቃለ ላ ኢላሃ ኢላላህ ደኸለ الجنة ላ ኢላሃ ኢላላህ ያለ ሰው ቀጥታ ጀነት ገባ እያሉ ሰዎች ይናገራሉ በዚህ ጉዳይ እርሶ ምን ይላሉ ሲሏቸው ምን አሉ እሳቸውም فقال إمام حسن البصري رحمه الله من قال لا إله إلا الله لا إله إلا الله يا لسو فأدى حقها وفرضها مبتواننا قداجوچوانم عبرو ياموالا يفتصم كهنا دخل الجنة أونتنا وجنة قبار لا إله إلا الله نقدروا بچا سايهون لموالو الله تميقبو مبتوچ قداجوچ اندالوات يا سايال مالتنا ይሄን ማን የዘገበው ኢብኑ ረጀብ الحنبلي رحمه الله كلمة الإخلاص በሚለው ኪታባቸው ገጽ 11 ላይ የዘገቡት ነው ሁለተኛ ደግሞ ምሳሌ ወህብ ኢብኑ ሙነቢህ ወህብ ኢብኑ ሙነቢህ ማለት ታቢዒ ነው ከሰሃባ ዘመን በኋላ የመጣ ነው وقيل لوهب ابن منبه رحمه الله أليس لا إله إلا الله مفتاح الجنة لا إله إلا الله يجنة مكفشا قلف أيضا لم من دي تبلو تطيقوا وهب ابن منبه من قالوا الساتشو قال بلا انديتا نونج بتشنياو يجنة قلف لا إله إلا الله قتلوا الناقم من قالوا ولكن قالوا نقرقن ليس مفتاح إلا له أصنان من ما ينت قلف يلم ترسي اللو بهون انجيال من نيوم قلف من اللو ترسالو سلازي فإن جئت بمفتاح له أصنان فتح لك
ጥርሱ ያልተሸራረፈ ያልተሰባበረ የሆነ ትክክለኛ ቁልፍ ይዘህ ከሆነ የመጣኸው በሩ ምን ይሆንልሃል ይከፈትልሃል ወኢላ ለም ይፍታህ ለክ ካልሆነ አይከፈትልህም አሉ ስለዚህ ምን መሆን አለበት ላ ኢላሃ ኢላላህ የተጠበቀ እንዲሆን ጥርሶቹን አሟሉ ይያሉን ቁልፉ ብቻ አይደለም ጥርሱ መስፈርት የሚለውን በተለያየ ቋንቋ እንዴት እንደሚገልጹት ይዩ ሶስተኛው ደግሞ ኢማም ሰመርቀንዲ ረሂመሁላህ ኪታብ ተንቢሁል ጋፊሊን በሚለው ኪታባቸው ላይ ሰመርቀንዲ ምንድነው ያሉት ላ ኢላሃ ኢላላህ ሚፍታሁል ጀና ላ ኢላሃ ኢላላህ የጀነት ቁልፍ ነው ولكن المفتاح ነገር ግን ማንኛውም ቁልፍ لا بد له من الاسنان ጥርስ ሊኖረው ግድ ነው ያለሱ ቅሮት የለውም حتى يفتح الباب በሩን ባግባቡ እስኪከፍት ድረስ ስለዚህ ምንድነው የላ ኢላሃ ኢላላህ ጥርሱ ብለን ስንጠይቅ ومن اسنانه አሉ ራሳቸው ሸይኹ ከላ ኢላሃ ኢላላህ ቁልፎች መካከል لسان ذاكر አላህን የሚዘክር አንደበት መኖር አለበት طاهر من الذنوب والغيبه ከወንጀሎችና ከሐሜት የጸዳ የሆነ وقلب خاشع አላህን የሚፈራ ልብ መኖር አለበት طاهر من الحسد والخيانه ከምቀኝነትና ከሽንገላ ከማታለል የጸዳ የሆነ وبطن طاهر ንጹህ የሆነ ሆድ ያስፈልገዋል طاهر من الحرام والشبهه ከተከለከለ ውግዝ ከሆነ حرام ነገርና ማመሳሰል ካለበት ከሹብሃ የጸዳ የሆነ وجوارح مشغوله بالخدمه እንደዚሁ አላህን በመኻደም ተዛዙን በመፈጸም ቢዚ የሆነ ሰውነት ያስፈልጋል طاهرة عن المعاصي ከወንጀል የጸዳ ይሄ ተንቢሁል ጋፊሊን የሚለው ኪታባቸው ገጽ 195 ላይ የዘገቡት ነው ከነዚህ ተነስተን ላ ኢላሃ ኢላላህ ሊሟሉ የሚገቡ መስፈርቶች አሉት መላስ ላይ ብቻ ማለቱ ብቻውን በቂ አይደለም ነው ይበልጥ እያንዳንዱን መስፈርት ያነሳን ማስረጃውን በመናይበት ጊዜ ደግሞ ይገለጽልናል ወአማ شروط لا اله الا الله بلا اله الا الله ውስጥ ሊካተቱ ሊሟሉ የሚገባቸው መስፈርቶችማ فهي እነሱ ያው ቀጥለው ይቀርባሉ ነው አንደኛው መስፈርት العلم المنافي للجهل العلم بمعناها ማለት የلا اله الا الله ማዕና ትርጓሜውን ቢያንስ ጥቅላዊ በሆነ መልኩ ማወቅ አለብን ሰዎች ላ ኢላሃ ኢላላህ ስላሉ ብቻ ሰምተን ላ ኢላሃ ኢላላህ ብለን ምን ደጋግመው አይደለም ቢያንስ العلم بمعناها ማዕናውን ማወቅ ያስፈልጋል المنافي للجهل ማህይምነትን ሊያገል በሚችል መልኩ ማለት ነው አላውቅም የሚለውን ነገር ሊያጠፋ በሚችል መልኩ ማዕናውን ማወቅ አንዱ መስፈርት ነው ለዚህ ምንድነው ማስረጃው የላ ኢላሃ ኢላላህን ማዕና ማወቁ ምንድነው መስፈርት ለመሆኑ ማስረጃው ቢባል ሱረቱ ሙሐመድ ቁጥር 19 ላይ ጌታችን የተናገረው አለ በረሱላችን አለይሂ ሰላቱ ወሰለም ስም በተሰየመው ሱራ 47ኛ ሱራ አንቀጽ 19 ላይ فاعلم انه لا اله الا الله انه ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን እወቅ ነው ያለው እመን ወይ መስክር አይደለም فاعلم እወቅ ስላለ لا اله الا الله ማወቅ መረዳት ያስፈልገናል ሐዲስ ላይም ነብያችን አለይሂ ሰላቱ ወሰለም ሰሂህ ሙስሊም ላይ ከአነስ ረዲየላሁ ዐንሁ እንደተላለፈው ምን አሉ እሳቸው من مات وهو يعلم ان لا اله الا الله دخل الجنه ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን አውቆ በዚሁ እምነቱ ጸንቶ የሞተ ሰው ጀነት ገባሉ ስለዚህ ማወቅ አንድ መስፈርት ነው ላ ኢላሃ ኢላላህን በመንዘክርበት ጊዜ ላ ኢላሃ ኢላላህን እንደ ዚክር ስንጫወት ማዕናው ምን እንደሆነ ልናውቅ ሊገባን ይገባል ነው ግልጽ ነው ወንድሞች ይሄ አንደኛው መስፈርት ነው ማለት ነው ባጭሩ ሁለተኛው መስፈርት እሺ ማዕናውን ሰው ያወቀ ላ ኢላሃ ኢላላህ ማለት ምን ማለት እንደሆነ ተረዳ ምን ይቀራዋል ሲባል ሁለተኛ ወልየቂን በላ ኢላሃ ኢላላህ እምነት ፍጹም እርግጠኛ መሆን አለበት ጥርጣሬ ካለበት ውስጡ ከተቀላቀለ ላ ኢላሃ ኢላላህን ማዕናውን ስላወቀ ብቻ ተቀባይነት አይኖረውም ፍጹም እርግጠኛ መሆን አለበት አልሙናፊ ሊሸክ ጥርጥርን መጠራጠር የሚባለው ነገር ሊያገል በሚችል መልኩ በልቦናው ላይ ምንም ጥርጣሬ እስከማይቀር ድረስ ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን
ፍጹም እርግጠኛ ነኝ ብሎ መመስከር እስኪችል ድረስ የቂን ያስፈልጋል ካልሆነ ሰውየው በእምነቱ የሚጠራጠር አንዴ ነው ወይ አይደለም ብሎ የሚዋልል ከሆነ እምነቱ ተቀባይነት የለውም የቂንም ራሱን የቻለ አንድ መስፈርት ነው የእውነተኛ ሙእሚኖች ባህሪ ሁሌም በእምነታቸው እርግጠኛ መሆን ነው ለምሳሌ ሱረቱል በቀራ ቁጥር 4 ላይ አላህ የሙተቂኖችን ባህሪ ሲገልጽ والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون ወደ አንተ በተወረደው በቁርአን የሚያምኑ ካንተ በፊት በተወረዱት በቀደምት መለኮታዊ መጽሐፍትም የሚያምኑ ናቸው በመጨረሻው ቀን በአኺራም እርግጠኛ የሆኑ ናቸው ይላል እምነት ተቀባይነት የሚኖረው ባለቤቱ ባመነው ነገር የቂን እርግጠኝነት ሲኖረው ነው ማለት ነው እውነተኛ ሙእሚኖች እንደማይጠራጠሩ ሱረቱ አልአንፋል ላይም ጌታችን ገልጾልናል አንቀጽ 2 ላይ ኢነመል ሙእሚኑን አማኞች ማለት አለ እነማን እንደሆኑ ሲነግረን الذين آمنوا بالله ورسوله እነዚያ በአላህና በመልእክተኛው ያመኑ ናቸው ثم لم يرتابوا ከዚያም በዚህ እምነታቸው ያልተጠራጠሩ እርግጠኝነት ግድ ነው ማለት ነው ወደ ሐዲስም ስንመጣ ይሄን መስፈርት የሚደግፍ እናገኛለን የቱን መስፈርት የቂን የሚባለው ነገር አቢ ሁረይራ ረዲየላሁ ዐንሁ ባስተላለፈው ሐዲስ ረሱላችን ሰለላሁ ዐለይሂ ወሰለም ምን አሉ መለቂታ አሉት ያገኘውን ሰው يشهد أن لا إله إلا الله لا إله إلا الله ብሎ ሲመሰክር ያገኘውን ሰው ግን ይሄን ምስክርነት ሲሰጥ مستيقنا بها قلبه ልቡ በሷ በመስክርነቱ እርግጠኛ ሆኖ ሲመሰክር ያገኘውን ሰው በሽርሁ بالجنة ይሄ ሰው የጀነት መሆኑን አበስረው ረሱላህ ሰለላሁ ዐለይሂ ወሰለም አላህ የጀነት ያርገን የቂንን አላህ ይስጠን መጠራጠር እምነታችንም ስራችንም ተቀባይነት እንዳይኖረው ነው የሚዳርገው እንደዚሁም ሌላ ተጨማሪ ማስረጃ አለ በአንድ ክስተት ላይ ነብያችን አለይሂ ሰላቱ ወሰለም ምን አሉ በቦታው ላይ ተአምር ሙዕጂዛ ከተፈጸመ በኋላ በሳቸው ሰበብ ራሳቸው አሽሃዱ አን ላ ኢላሃ ኢላላህ ወአኒ ረሱሉላህ ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን እኔም የሱ መልእክተኛ መሆኔን መሰክራለሁ ላ يلقى بهما عبد አንድ የአላህ ባሪያ በእነዚህ ሁለት ምስክሮች በላ ኢላሃ ኢላላህ ሙሐመዱ ረሱሉላህ አላህን አይገናኝም አሉ غير شاك فيهما ምንም ያልተጠራጠረ ሆኖ በእነሱ አላህን አይገናኝም إلا دخل الجنة ቀጥታ ጀነት የገባ ቢሆን እንጂ رواه مسلم ስለዚህ አለመጠራጠር የቂን ለጀነት ብቁ የሚዳርግ ነው ሁለተኛው ወልየቂኑ المنافي للشك ያሉት ትክክል ነው ማለት ነው ግልጽ ነው ሶስተኛሽ የላ ኢላሃ ኢላላህን ማዕና አወቀ ተረዳ በላ ኢላሃ ኢላላህን የማንጠራጠር ፍጹም እርግጠኞች ሆነናል ምን ቀረን መስፈርቱ ላይ ሲባል الإخلاص ጥርት ማድረግ ለአንድ አላህ المنافي للشرك ሽርክን ሊያገል በሚችል መልኩ ምን ማለት ነው ሲባል ሰውየው ስለ ላ ኢላሃ ኢላላህ ያወቀ እንደዚሁም በልቡ እርግጠኛ የሆነ ግን ላ ኢላሃ ኢላላህን የሚተገብረው ባንደበቱ የሚመሰክረው ለሪያ ከሆነ ስለታይታ ሰዎች እንዲሰሙለት ከሆነስ ስራው ተበላሸ ማለት ነው ስለዚህ የግድ ኢኽላስ መኖር አለበት አንተ ኩነ العمل لله ያ የተሰራው ስራ ለአላህ ብቻ መሆን አለበት ላ ኢላሃ ኢላላህ ብለህ ስትመሰክር ወይ በተግባር አላህን ብቻ ያመለክ ስትኖር አላማና ግብህ አላህ ብቻ እንዲያይልህ እንዲሰማልህ መሆን አለበት ሌሎች ላ ኢላሃ ኢላላህ ሰው መሆንህን እንዲያውቁልህ ብለህ ምትመሰክር ከሆነ እንዲያዩልህ ብለህ አጠገባቸው ምትተገብር ከሆነ ይሄ ምን ሆነ ኢኽላሱ ተበላሸ ማለት ነው የዛኔ ላ ኢላሃ ኢላላህ ውድቅ ይሆናል ወይንም ደግሞ በተቃራኒው ኢኽላስ ሲባል እዚህ ጋር ላ ኢላሃ ኢላላህን ሊያፈርስ ከሚችል ከትልቁ ሽርክ ማግለል መቻል አለበት እዚህ ጋር ሽርክን እየሰራ እዚህ ጋር ደግሞ አላህን የምትገዛ ከሆነ ኢኽላስ የለህም ያ ኢባዳው አላህን መገዛት ያለ ምንም ተጋሪ በኢኽላስ ለአላህ መሆን አለበት ነው ስለዚህ ከትንሹም ከትልቁም ሽርክ ራስህን አግልል ነው ኢኽላስ ራሱን የቻለ አንድ መስፈርት ነውና ለኢኽላስ ማስረጃ ሳለው ወይ ሲባል አው በቁርአንም በሐዲስም ብዙ ማስረጃ አለው ሱረቱል በይና ቁጥር 5 ላይ ወማ ኡሚሩ ይላል ጌታችን ሰዎች አልታዘዙም ይላል ምን ቢሆን እንጂ
ኢላ ሊያዕቡዱላህ አላህን ሊገዙ ቢሆን እንጂ አልታዘዙም አላህን ሊገዙ ሲታዘዙ ደግሞ ከምን ጋር ነው የሚገዙት ሙኽሊሲን ጥርት አድርገው እሱም ብቻ ሳያጋሩበት ለሁዲን ሃይማኖትን ህግና ስርዓትን ከሱ በኩል በመጣላቸው መልኩ ለርሱ ብቻ አድርገው ሌላው ፈላስፋ ወይ መንግስታት ወይንም ደግሞ ሌሎች ምሁራንን ባዮች ባመጡልን ህግ ሳይሆን አላህ ራሱ በደነገገው ህግ ሃይማኖትን ለሱ አርገን በኢኽላስ ልንገዛው እንጂ አልታዘዝንም ካለ ኢኽላስ በዒባዳ በላ ኢላሃ ኢላላህ ውስጥ ወሳኝ ነው ማለት ነው ከሐዲስም ማስረጃ አለ በቡኻሪና ሙስሊም የተዘገበ ዘገባ ነው ነብያችን አለይሂ ሰላቱ ወሰለም ምን ይላሉ فإن الله قد حرم على النار الله በእሳት ላይ እርም አረገባት እንዳትበላው እንዳትነካው حرام አደረገባት እሳት ላይ ማንን እንዳትበላው من قال لا إله إلا الله يبتغي بذلك وجه الله لا إله إلا الله يعلن سو ግን ይሄንን ሲል يبتغي بذلك በዚህ ምስክርነቱ የሚፈልግ ሆኖ وجه الله የጌታውን የአላህን ፊት በላ ኢላሃ ኢላላህ ምስክርነቱ አላህን ብቻ ነው መፈለግ ያለበት ምድራዊ ጥቅም ከፈለገ ሰዎች እንዲያዩለት እንዲሰሙት ብሎ ከከጀለ ይበላሻል ማለት ነው ያ እንዳይበላሽ የአላህ ፊት ብቻ መፈለግ አለበት ያ ደግሞ ምን ይባላል ኢኽላስ ተብሎ ይጠራል ከዚህ ተነስተን ነው ይሄም ራሱን የቻለ መስፈርት ነው የሚባለው አቢ ሁረይራ ረዲየላሁ ዐንሁ አንዴ ረሱል ሰለላሁ ዐለይሂ ወሰለም ጠየቃቸው من أسعد الناس بشفاعتك يا رسول الله عليه الصلاة والسلام ነገ በጭንቁ ቀን በየውሙል ቂያማ በርሶ ሸፋዓ በርሶ ምልጃ ነጃ የሚወጣው ከሰዎች መሐከል እድለኛ ደስተኛ የሚሆነው ማንኛው ነው አላቸው لقد ظننت يا أبا هريرة أن لا يسألوني عن هذا الحديث أول منك أبا هريرة ስለዚህ ሐዲስ ካንተ በፊት ማንንም ሰው ቀድሞ እንደማይጠይቀኝ እኔም ገምቼ ነበር لما رأيت من حرصك للحديث ለሐዲስ ካለ ጉጉት የተነሳ ያን በማየቴ አሁን ወደ መላሹ ስገባ እንደ ጥያቄህ መሰረት أسعد الناس بشفاعتي በኔ ምልጃ የውሙል ቂያማ በለተ ትንሳኤ እድለኛ የሚሆኑት ማናቸው አሉ من قال لا إله إلا الله خالصا من قلبه لا إله إلا الله كنصح ልቡ በኢኽላስ የሚመሰክር ነው ብለዋል ስለዚህ ኢኽላስ የሚባለው ነገር ምንድነው አንድ ራሱን የቻለ መስፈርት ነው ማለት ነው አራተኛ ሌላውስ ቀጣዩ ምንድነው የላ ኢላሃ ኢላላህን ማዕና አወቅን እርግጠኛም ሆነናል አልተጠራጠርንም በኢኽላስም ነው የምንናገረው የምንተገብረው ሪያ የለብንም ምን ይቀራል ሲባል ወሲድቅ እውነተኛ መሆን እውነት ብሎ መቀበል المنافي للكذب ማስተባበልን ማስዋሸትን ሊያርቅ በሚችል መልኩ የጉዳዩን እውነተኝነት አምኖ መቀበል አንዳንዶቹ የላ ኢላሃ ኢላላህን ማዕና ያወቁ እርግጠኛም ይሆኑ ነገር ግን አንቀበልም ብለው የሚመልሱ አሉ አንተ ከነሱ ለመለየት ከተፈለገ ሲድቅ ወሳኝነት አለው እውነተኛ መሆን አለበት ከቀልብ ማለት ነው አለበዛ ከቀልብ እውነተኛ ካልሆንክ እንዲሁ ዋሾ መተውን ከሆነ ከመናፍቃን ጎራ ትመደባለህ ምክንያቱም لا إله إلا الله ብለ መስክረሃል ማዕናው ገብቶሃል ከአላህ ሌላ አምላክ እንደሌለ እርግጠኛ ሆነሃል እውነት ብሎ ለመቀበል ሲድቅ ለማለት ግን ልብ ከከለከለውስ ምን ይጠቅማል ከሙናፊቆቹ በምን ተለያለ እነሱም እኮ لا إله إلا الله ይላሉ ومن الناس من يقول ይላል ጌታችን አላህ ከሰዎች መካከል የሚሉ የሚመሰክሩ አሉ آمنا بالله وباليوم الآخر باللهنا بمجرشاو كان آمننا ليميلوا وما هم بمؤمنين ግን አማኝ አይደሉም ይለናል አንድ ሰው በአላህና በመጨረሻ ቀን ካመነ አማኝ ነው ወይስ አይደለም ምንድነው አማኝ ነው አይደለም እንዴ ከዚህ ሌላ ምን እምነት አለ ጌታችን ግን وما هم بمؤمنين አማኝ አይደሉም እኮ ይያለን ነው እነሱ ምን ይያሉ آمنا بالله وباليوم الآخر ይያሉ ለምን ሲባል እኛ ቃላቸውን የሰማነው አምነናል ማለታቸውን ነው ይሄ ኢማን ግን እውነት ብለው እንዳልተቀበሉት ወደ ውስጥ እንዳልገባ አላህ ስላወቀ አማኞች አይደሉም ንግግራቸውስ يخادعون الله
አላህን ለማታለል የሞከሩበት ነው እንዲሁም ወለነዛን ያመኑትን ብሎ ይቀጥላል እኛ ከነሱ እንዳንመደብ ሲድቅ የሚለው አንድ መስፈርት ነው ቁርአን ላይ በግልጽ የተቀመጠ አለ ከነብያችን አለይሂ ሰላቱ ወሰለም ሐዲስም እንደዚሁ ብንወስድ ምን ይላሉ ረሱል አለይሂ ሰላቱ ወሰለም ሰሂህ አልቡኻሪና ሙስሊም ላይ የተዘገበ ነው ማ ሚን አሐድን ይላሉ አንድም ሰው የለም يشهد أن لا إله إلا الله كالله بستقر بونة من ملك أملاك يلم بلو يمي مسكر وأن محمدا رسول الله نبي محمد عليه الصلاة والسلام يا الله ملك تنيانا بلو مسكر يلم صدقا من قلبها كلب أونة تنياهونو ملاسو لاي بيتشا سايهو كلب صدقا من قلبه مسكر يلم إلا حرمه على النار الله እሳት እንዳይበላው በእሳት ላይ እርም ቢያረገው እንጂ ይላል ሲድቅ ወሳኝነት አለው በሌላ ሐዲሳቸው ምን አሉ አብሽሩ ሁላችሁም ይሄን መልካም የምስራች ውሰዱ ወበሽሩ መን ወራአኩም ከኋላችሁ ለሚመጡትም አበስሩ መልካም የምስራችሁን ንገሩ ምን ብላችሁ انه من شهد ان لا اله الا الله ከአላህ በስተቀር በእውነት የሚመለክ አምላክ የለም የሚለውን የምስክርነትን ቃል የመሰከረ ሰው صادقا بها እውነተኛ ሆኖ ከሆነ دخل الجنه ሰውየው የትገባ ጀነት ገባ ስለዚህ ቢያንስ ዛሬ ያየነው ከአንድ እስከ 4 ያሉትን መስፈርት ልንረሳ አይገባም لا اله الا الله የሚል ሙስሊም ምን ይያለ እንደሆነ ማዕናው ሊገባው ይገባል በመሰከረው ነገር ፍጹም እርግጠኛ መሆን አለበት ጥርጣሬን ከልብ አስወግደው እንደዚሁም ደግሞ ኢኽላስ የጌታውን ፊት ፈልጎ ነው እንጂ የዱንያ ጥቅም ፈልጎ መሆን የለበትም እንደገና እውነተኛ መሆን አለበት ከልቡ ሊቀበል ውሸተኛ ሆኖ ውስጡ ያልተቀበለውን መሆን የለበትም ያ ከሆነ የምላስ ምስክርነት ብቻውን አይጠቅምም والله عليم بذات الصدور الله በደረቶች ውስጥ የተደበቀውን የተሸሸገውን የሚያውቅ ጌታ ነው الله لا اله الا اللهን ትክክለኛ ማዕና ተረድተው የلا اله الا اللهን ሐቅ ተወተው اللهم በብቸኝነት አምልከው የመጨረሻ ንግግራቸው لا اله الا الله ከሚሆኑ መልካም ባሮቹ ያድርገን የلا اله الا اللهን ባንዲራ ከመድር በላይ ከፍ አድርገው የሚያውለበልቡ ሙጃሂዶችን አላህ ያስነሳልን እኛም لا اله الا الله ኑረን لا اله الا الله የምንሞት አላህ ያድርገን والسلام عليكم ورحمة الله وبركاته سبسكرايب بمرق بيتساب يهرو